ለሊት እየወጣ ቤት ስታመጪው ቤት ለሊት እየወጣ መሄድ ከሆነ ምን የሚል ከሆነ ምን አገባሽ አንቺ? የራሱ ጉዳያ ይበድ። አስፓልት ላይ ይውጣ ሲፈልግ። ሄርሜላም ቢሆን ክሰሹና መካፈል ያለብሽን ነገር ተከፈይ። ገባሽ? ከአንቺ ጋር ብዙ ነገር እያሰደበሽ የሰራበትን ብር ሩታ ወደ ራሱ አካውንት አድርገዋለች። 8 ወር ሆኖሻል ከአንቺ ካብርሽ ጋር ፍቅረኛ ናት ብሎ ከተቀበለች 8 ወር ሆኖሻል አይደለ? አንዲት ሴት 3 ወር ከሆናት በኋላ ከባሏ ጋር ያለውን ነገር እኩል የመካፈል መብት አላት። ገባችሁ? ስለዚህ ሄርሜላ መክሰስ አለባት። ሄርሜላ አብርሽ ደህና ከሆነ ከሷ ላይ የሚጫወትባት ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ትናንት ማታ የተፈጠረውን ቪዲዮ አይታችኋል ሁላችሁም። ቡዜና ዴቭ እንዲሁም ሄርሜላ ደግሞ በኋላ ሆና ከነ አብርሽ ቤት ወይም ከሩታ ቤት ገብታ ነበር ማለት ነው። ገባችሁ አይደለ? እና ሲጠይቅ እኔ ምንም የሆንኩት ነገር የለኝም አለ አበጋዝ ማለት ነው። እኔ ምንም የሆንኩት ነገር የለኝም፣ ምንም አልታመምኩም፣ እዛ ቤት መቀመጥ ስላልፈለኩ ነው፣ ሚስቴንና ልጅ ስለናፈቁኝ ነው ምናምን። ምን ልታረግ መጀመሪያ ሄድክ? ምን ልታረግ መጀመሪያ ከዛ ቤት አድራለው አልክ? እንደገና ደግሞ ቡዜ ራሷ ምትኝታ ቤት ውስጥ ላይ ተኘች። ከዛ አብርሽና ዴቭ ደግሞ ከአንድ አልጋ ነው የተኙ ነው የተባለ። ገባችሁ አይደለ? ከአንድ አልጋ ነው የበር የተኙት። እንዴት ነው ተነስቶ ሲሄድ በር ሲከፍት እንዴት ነው የማይሰማው? ዴቭ እንዴት ነው የማይሰማው? ዴቭ ያልሰማበት ምክንያት ለምንድን ነው? አብሮ ተኝቶ ተነስቶ ሲወጣ ምናምን መብራት ሲያበራ እንዴት ነው ያልሰማው ብላችሁ ሁላችሁም ዴቭ እንዴት አልሰማ ምናምን የምትሉ ሰዎች አላችሁ። ሲጀመር ዴቭ እኮ ነው አስወጥቶ የሰደደው ይሄ ልጅ ማለት ነው። ዴቭ ከሩታ ጋር እኔ ነኝ ያለ እንትን አላቸው፣ ሴራ አላቸው። ገባችሁ አይደለ? አብርሽ እንዲድና አይፈልጉም። አብርሽ የሆነ ነገር እንዲሆን አይፈልጉም። ሀቀኛ ሆነው ያሉት ማንና ማን እንደሆኑ ታውቃላችሁ? ምንም ነገር ከጨዋታው ውጭ የሆኑ ሁሉንም ነገር የማያውቁ ሁሌ በየዋህነታቸው እየተጎዱ ያሉት ሄርሜላና ቡዜ ናቸው። ሄርሜላና ቡዜ በየዋህነታቸው እየተጎዱ ነው ያሉት። እና አብርሽ ግን ምንም አልሆንኩም። ምንም ካልሆንክ ሄርሜላ ትክሰሰው። ማርያምን 6 ወር ሚስቴ ብሎ ጊዜን አባክኖ ብዙ ነገር አድርጎኝ ምናምን አብሮኝ ነበረ። ስለዚህ ለምንድን ነው ብላ መክሰስ ነው ያለባት። ምንድነው ከሱ ጋር ሙጤጥ ማለት ያለብሽ ሄርሜላ? ማርያምን የራሽን ህይወት እኮ መኖር ትችያለሽ አይደል እንዴ? አንቺ እኮ በጣም ቆንጆ ስማርት ነሽ። የራሽን ኑሮ መኖር የምትችይ ልጅ ነሽ አይደለ? ስለዚህ አብርሽ ካንቺ ጋር ሆነ አልሆነ ምንድነው ሊቀርብሽ የሚችለው? ላንቺ ምንድነው ሊያንስሽ? ምንድነው ልታጩ የምትችይው ነገር? ምንም የምታጩ ነገር የለም እኮ። ስለዚህ መክሰስ አለባት። አብርሽ ደህና ከሆነ ምንም ካልሆነ ካልታመመ ለምን አያወራትም? ለምን ጸጥ ይላል? ለምን ስራውን አይሰራም? ለምን መኪናውን ራሱ አያሽከረክርም? ደህና ከሆነ ገባችሁ? ለምን እንደ ሁልጊዜው መግቢያ ምናምን እየሰራ ቪዲዮ ለምን አይሰራም? ለምንድን ነው አሁን ዝም ያለው? ስለዚህ ሄርሜላ መክሰስ አለባት አብርሽን። ሄርሜላ አብርሽን 8 ወር ሙሉ ያቃጠለበትን ጊዜዋን መክሰስ አለባት። ገባችሁ? ዝም ብላ እንዲህ ማለፍ ምናምን የለም። ደህና ከሆነ ማለት ነው። ከዛም በኋላ ምን እንደሆነ ምናምን ሲታሰር ያለውን ነገር ጉድ ይወጣል። ገባችሁ አይደለ? ያለው ነገር በሙሉ ጉዱ ትወጣለች የዛኔ ማለት ነው። ገባችሁ? ኤፍሬም ደግሞ ምንድነው የምታደርገው ከሄርሜላ ጋር ማለት ከሩታ ጋር ምንድነው እየሰራህ ያለው? አብርሽን ሌላ አልጋ አስቀምጣችሁ እናንተ ከአንድ ላይ አልጋ ሆናችሁ ሌላ ነገር እየሰራችሁ ነው። ምን እየሰራችሁ ነው? እኔ አልገባኝም። ከሷ ጋር ልትኖር የቻልክበት እዛ ቤት ምንድነው ሚስጥሩ? ከቤትህ ለምንድነው ማትሄድ? 1 ወር ሙሉ ሊሆንህ ነው። ቤቱን ቁልፍ እንኳን እንዲህ ከፍቶት የማያውቀው ነው የተባለ ኤፍሬም። የራሱን ቤት እንዲህ እንኳን ቁልፍ ከፍቶት አያውቅም። 1 ወር ሙሉ ቀንም ማታም ሌሊትም ከሩታ ጋር ነው የሚተኛ፣ ከሩታ ጋር ነው የሚኖረው። ለምንድነው? ምንድነው ያደረገችብህ? ምን ያረክ ነው ከሷ ጋር የምትተኛው? ምን አለህ ከሷ ጋር የምትተኛበት ኬስ ምንድነው? አልገባኝም። እስኪ ስሪ እርግጠኛ የሆነውን ትክክለኛ ነገሩን እንድታስረዳን እንፈልጋለን። ምንድን ስለሆንክ ነው ከሷ ጋር ልትተኛ የቻልከው? ምን አላችሁ ከሷ ጋር? ምንድነው አብሮህ ሊያሳድር የቻለው? ከዛ ቤት ከመቼ ወዲህ ነው ከዛ ቤት ልታድር ልትውል ልትሰነብት 1 ወርም ሆነ ምንም ሊሆን የቻለው ምንድነው? ለአንድ ቀን እንኳን ለማድር እንትን የማትል ሰው ለምንድነው እንትን የሆንከው? ስለዚህ ከሩታ ጋር የሆነ ነገር እየሰራህ ነው ያለው ማለት ነው። ገባህ? ከሩታ ጋር የምትሰራቸው ነገር አለ፣ የምታረጋቸው ነገሮች አለ። እነዚህ ደግሞ ጉድህ በአደባባይ መውጣት አለባቸው። በአደባባይ መውጣት አለባቸው ብዬ ነው የማስበው እንደኔ ማለት ነው። ይሄ ዝም ብሎ ሽፍንፍን ብሎ ምናምን የሚታለፍ ነገር ምናምን መሆን የለበትም እውነት ለመናገር ማለት ነው። ገባችሁ አይደለ? ስለዚህ ሁላችሁም ሼር እያደረጋችሁ ሄርሜላ አብርሽና ሩታ ማለት ደህና ናቸው። ምንም የሆኑት ነገር የለም። ሩታ ላይ ቡዜ ላይ እየተጫወቱ ነው ያሉት። ዴቭ ደግሞ አውቆ አስመስሎ እንዴት ትልቅ ወንድሙ እያለ እንዴት ጤናውን አይመልስም እንዴት እንትን አይልም እየተባለ ስለሆነ አውቆ ከቡዜ ጎን ሆኖ ነገሮችን ወዲህ ናቸው እንደዚህ ነው እያለ ያሽቀብጣል ማለት ነው። ነገር ግን ከሩታ ጋር
እሱ ራሱ ከሩታ ቂጥ የሚወጣ አይደለም። ከሩታ ቂጥ ተለጥፎ የሚኖር ሰው ነው እንትና ዴብ ራሱ ማለት ነው። አስመሳይ ነው። ገባችሁ? ስለዚህ ቡዜም የራስሽን ኑሮ መኖር ትችያለሽ። የራስሽ ህይወት አለሽ፣ ልጅ አለሽ፣ ባል አለሽ። ገባሽ? ይሄን ነገር ሁሉ ትተሽ ነው ለአብርሽ ብዙ ነገር እያረግሻለሽ። አብርሽ ደግሞ አትከተይኝ፣ ምንም አልሆንኩም፣ ኑሮዬ ልኑርበት እያለ ከዴብ ጋር እየሆነ ሌሊት እየወጣ ቤት ስታመጪው ቤት ሌሊት እየወጣ የሚሄድ ከሆነ ምን የሚል ከሆነ ምን አገባሽ አንቺ? የራሱ ጉዳያ ይበድ። አስፓልት ላይ ይውጣ ሲፈልግ። ሄርሜላን ቢሆን ክሰሹና መካፈል ያለብሽን ነገር ተከፈይ። ገባሽ? ከአንቺ ጋር ብዙ ነገር እያሰደበሽ የሰራበትን ብር ሩታ ወደ ራሱ አካውንት አድርገዋለች። 8 ወር ሆኖሻል ከአንቺ ከአብርሽ ጋር ፍቅረኛ ናት ብሎ ከተቀበለች 8 ወር ሆኖሻል አይደለ? አንዲት ሴት 3 ወር ከሆናት በኋላ ከባሏ ጋር ያለውን ነገር እኩል የመካፈል መብት አላት። ገባችሁ? ስለዚህ ሄርሜላ መክሰስ አለባት። ሄርሜላ አብርሽ ደህና ከሆነ ከሷ ላይ የሚጫወትባት ለምን እንደሆነ ምናምን በህግ መያዝ አለባት። በህግ መጠየቅ አለበት አብርሽ ብዬ ነው የማስበው። ገባችሁ አይደለ? ይሄ ዝም ብሎ የሚሸፋፈን ነገር ምናምን አይደለም። ደህና ከሆነ ያለውን ነገር ያስረዳት። ገባችሁ? ከሩታ ጋር የሚቀጥልበትን ነገር በእንደዚህ በህመም መስሎ እንትልሊሊ የሚሆን በመተት አድርጋበትም እንትን እያደረገችውም ነው። ስለዚህ ሪሉን ነገር ለሄርሜላና ለቡዜ አስረዱ። ገባችሁ? አንቺ ሩታ ደግሞ አንዴ ከባልሽ ጋር የባልሽን እንትን አኩላሽፈሽ ከባልሽ ወንድም ጋር ስትጨማለቂ ታድሪያለሽ። አንቺ ጨምላቃ ነሽ። በጣም ጨምላቃ የሚለው ራሱ አይገልጽሽም ልንገርሽ። እሺ፣ በጣም ሲበዛ ማለት ነውና ሁላችሁም ሸር እያደረጋችሁ አድርሱላቸው ለነዛ ግማታሞች። ማን አባታችሁ ልታስተምሩ ነው ኢትዮጵያ ላይ እንደዚህ ያላችሁ እንትን የምትሉ? ትውልድ ከእናንተ ምንድነው ሊማር የሚችለው? አንድ ባል ከአንዱ ሴቷ ይሆናል፣ ከአንዲቱ ሲሄድ እመተት። እንደዚህ አይነት ነገር ምንድነው የጥንቁልና ነገር እያስተማራችሁ ያላችሁት? ስለዚህ ሁላቸውም በህግ መያዝ አለባቸው። ገባችሁ? ሩታም አብርሽም በህግ መያዝ አለባቸው። በህግ ተይዘው ማንም ላይ እየተጫወቱ መኖር የለም። ከታመምክም በሽታህ እንዲድንልህ እህትህ ማድረግ ያለባትን ነገር እያደረገች ነው። ሄርሜላ ማድረግ ያለባትን ነገር እያደረገች ነው። አንተ ማትረዳት ከሆነ አንተ ማትገነዘባት ከሆነ በህግ ሄደው ደግሞ ማድረግ ያለባትን ነገር ሄርሜላም ቡዜም ማድረግ አለባቸው። ስለዚህ ሩታና አብርሽ በህግ መያዝ ያለባቸው። ማንም ላይ ሊጫወቱ የሚችሉበት ነገር የለም። ገባችሁ አይደለ? ሄርሜላ እንግዲህ በኋላ ከአብርሽ ቤት እንደዚህ ገብቶ እንደዚህ ወጥቶ ምናምን ዛሬ አሁን ሩታና ሄርሜላ እየተጣሉ ምናምን የሚለቀቅ ቪዲዮ አለ። እንደዛ ነገር ልህ ውስጥ መግባት ሳይሆን ህግ ባለበት ሀገር ነው ያለሽ። ለህግ ማሳወቅ ነው ያለባችሁ። ለማንኛውም ቅመሞቼ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ። እናንተ ብቻ ደህና ሁኑልኝ። የራሳቸው ጉዳይ። እስከዛሬ ለፋን ጋርን ከዚህ በላይማ ምን እንሆን እንዴ? ካናታችን ላይ ወጥተው ኮሸኑብን እኒ አህዮች። ዝም ብሎ እንረግጣቸዋለን።